በገንዘቡና በጥንቁልና ብቻ ነው የሚመካው። በተለይ በገንዘቡ እንዴት እንደሚመካ እስቲ ገንዘቡ እኮ ህግ ጋር አይሰራም እኮ። አንተን ልቀቁ። ሰላም ውድ ቤተሰቦቻችን እንዴት ናችሁ? እግዚአብሔር ይመስገን እኛ ደህና ነን። ዛሬ መተናል። ያው ደህና በላይ ደህና ነን። ልውል ግን በዛ ደስታ ላይ ብትኖር እኔ ምን በቪዲዮ ነው ያየሁትና እዛ ደስታ ላይ በቃ ቪዲዮ ማየት ብቻ ሳይሆን ሳሚ ደውሎልኝ ታሰረ ሲለኝ አንተ ደግሞ እኮ አስተሳሰር እኮ ነው እናት የሆነ ሊፈላገጥ ምናምን እሱን ሁላ መጥቶታል እኮ ይዛን እዚህ ጋር ጥጋብ አይደለም ሊፈራገጥ ሲል ምናምን በቃ አየር ላይ የነዳው እኔ ካይምሮ መቼም አይወጣም ማለት ነው። ብድግ ያረጋን ጥጋብ እኮ አይደለም የሌለ ጥጋበኛ እንዴ ደግሞ እኮ ምን አለች ልክ ፖሊሶቹ ሲመጡ ማለት ነው ወዲያው ሴት ሆነ ያ ሁሉ ጀግንነት ጠፋና ከዛ ምናምን እንትን ጾታ ቀየረ ጾታ ሳሚ አድነኝ እያለ ሲለምን ሳሚ በእናትህ እናውራ አብረን እንግባባ ምናምን እያለ ብቻ እንዴት አንጀቴን ራስ እንዳረጉትና እንዳስደሰቱ ይገርማችሁ። እንኳን አለመለጣችሁ እንደኛ እኮ ሲጀምር ገና ጠራኋቸው። እዛ የሆነ ቦታ ተቀመጡ ብያቸው ነበር። ጠራኋቸው የሆነ ሊፈራገጥ ምናምን ሲል ከዛ ያዝ ነው ማለት ስንይዘው በቃ እንትን አለ እና እኔ በጣም ነው ደስ ያለኝ እና ቤተሰቦቻችንም ከምንም በላይ በጣም ነው ደስ ያላችሁ አውቃለሁ። ፍላጎታችሁም ምኞታችሁም ሐሳባችሁም ነበረ። ዝም ብሎ አይደለም። በነገራችን ላይ አንድ ነገር ቶሎ አይሆንም አይደለ? በሂደት በልፋት በድካም ነው በጥረት ነው እና ሁሉም ነገር እየተሳካልን ነው ያለው። ዛሬ ለምን እዚህ ተገኘን እና ዛሬ እኔ ልጁ ማለት አንድ ያሳዘነ በገንዘቡና በጥንቁልና ብቻ ነው የሚመካው። በተለይ በገንዘቡ እንዴት እንደሚመካ እስቲ ግን ገንዘቡ እኮ አሁን ገንዘቡ ማለት ነው ገንዘቡ እኮ ህግ ጋር አይሰራም እኮ። እግዚአብሔር ይመስገን አሁን ላይ ቢያንስ የሆነ ምን ትፈራለህ? እንደዚህ ይወጣል ምናምን ገንዘብ ስላለው እንዴ ገን መጣሽ ቶሎ ዛሬ ገኒ እንኳን ደስ ያለሽ አተላትም ደስ ብሎኝ ነው ደስ አለን። እንኳን እሷን እኮ ብቻ አይደለም ሁላችንም ስለሆነ እንኳን ደስ አለን። ደስታ ተከበረ እኮ ከስንት ጊዜ በኋላ። አሁን ማለት ፍቅርን እንግዲህ ያው ብታውቀውና ብንነግራት ይሄን ደስታ በጣም ነበር ደስ የሚላት። ግን ዛሬ የመጣ ነው ምንድነው እሱ ስለሷ ጉዳይ ልንማከር ነው። ከእንግዲህ ራሱ የሆነ ቪዲዮ ላይ ምናምን ባትመጣ አሪፍ ነው እሷ ማለት ነው። ለምን ብትለኝ ላይንም ከማሳየት ይልቅ የምንሰራውን ስራ ለምን በውስጥ ማለት እኛ ወተን አንዳንድ ነገሮች እናደርጋለን። ግን አብዛኛውን ነገር ደግሞ እሷን ካሜራ ላይ ባናወጣት የሚል ሀሳብም ስላለኝ ነው። ሲቀጥል ምንድነው እሱ ዛሬ እንግዲህ በጠዋት ነው የወጣሁት እኔ ከቤት ራሱ ማለት ነው። አንዳንድ ነገሮችን ለማስተካከል ጸበል መሄድ ይኖርባታል። በጠዋት ከቤት ትቻት የወጣሁት አንተ እኔ እኮ ገኒ ከቤት ራሱ ለመውጣት ማለት ነው የሆነ መጥቶ እሱ ሚይዛት ነው የሚመስለኝ የነበረው። ተሳቀቅኩኝ እኮ ስቅቅ ነበር ያልኩት ማለት ነው። አሁንማ ከርቸሌው ገባ እኮ በቃ ይሄ እኮ ለኛ እኮ ነፃነት እኮ ነው ታውቃለህ። ጠላታችንን በቃ ይመጣል ላይመጣም እያሉ ከመሳቀቅ እኮ ነው የተረፍነው አይደል እንዴ? በምንም ተአምር ደግሞ ማለት ነው የሚገርም ነገር እሱ በቃ አሁን ላይ እንዳይወጣ ክሱን ማጠናከር እዛው ገብተን ማለት ነው። አንድም እሱ ላይ እንድንማከር ነው። አንድ ሰው ያንን ጉዳይ ሲያስኬድ ሌላኛው ደግሞ አሁን ያው ልውል ይታወቃል ፍርድ ቤት አካባቢም ላይ እውቀት ስላለው በተቻለ መጠን ይሄንን ስራ አንተ እንድትሰራ ማጠንከር እዛው ክሶቹን መረጃዎችን ምናምን እየሰበሰብክ እያስገባ እዛው በደንብ እንዲያስሩትና በደንብ እርምጃ እንዲወስዱበት ማድረግ ማለት ነው።
የታመመችውንም እንደ መረጃ የተለያየ ቪዲዮም እየቀረጽ ምናምን እየወሰደ ማሳየት እንችላለን። ይሄንን ማድረግ አለብህ አንተ። በዚህ በኩል መተባበር አለብህ። ገኒ ደግሞ ጸበል መግባት አለባትና በመጀመሪያ የት እናስገባት የሚለው ላይም እንድንማከር ነው እኔ የመጣሁት ማለት ነው። እንደዚህ ጸበል ስገባ የግዴታ መታየት የለባትም። ገባ ካለ አጠቃላይ 7 ቀንም ይሁን 14 ቀንም ይሁን እዛ መቀመጥ አለባት ጸበል ቦታ ማለት ነው። ለምን ይሄ ወጣ ገባ የምትል ከሆነ ላትመለስ ትችላለች። በቋሚነት ነው ወይ 7 ቀን ወይ 14 ቀን። ኦኬ ግን መጠየቅ እንችላለን። እዛው እናንተ መጠየቅ ትችላላችሁ። ግን እዚህ አሁን እኔ ያሰብኩት ቦታ ደግሞ ቪዲዮ ምናምን አይቻልም። ለምሳሌ ብዙ እንደሷ ታማሚዎች ስላሉ ሚዲያ ላይ መውጣት የማይፈልጉ ብዙዎች አሉ። ስለዚህ ለብቻ ለምሳሌ አሁን የጸበሉ የምትጸበልበት ሰዓት አለ አይደል? ከዛ ውጪ ለብቻ የሆነ ቦታ ያገኘናል። እኔ ይዤ ወጥቼ እንደዚህ ካልሆነ በስተቀር እኮ አንቺ ለምሳሌ ይዘሽልን እየመጣሽ ብናገኛት ምናምን ምክንያቱም እንትንም ቤተሰቦቻችንም ራሱ ተናፍቃቸዋለች። ሁሌ ሳይሆን አልፎ አንዳንድ ቀን በመሃል ብናሳያት እየሄድን ምናምን የሚለው ላይ ነው። እዛ አይቻልም። ለምን መሰለህ ብዙ ታማሚዎች እንደሷ ስላሉ ሚዲያ ላይ መውጣት የማይፈልጉ አሉ። ቤተሰብ ደግሞ እኔ ድሮም እኔ ብችል ሰው እኔ ቪዲዮ በምሰራበት ሰዓት ላይ እኔ ቪዲዮ ላይ ሰው ተሳስቶ ባይገባ ማለት ከሚፈልጉ ሰዎች ውጪ ብዙ ጊዜ የምጠነቀቀው ለዛ ነው። ቤታችን እሷን ሊጠይቁ የሚመጡ ሰዎች ብዛታቸው ግን አንድ ቀን አይተህ ታውቃለህ? ዘመድ የላችሁም እስክንባል ድረስ ቪዲዮ ላይ ሰዎችን እንትን አንልም። እና ይሄ ነገር ልክ ነሽ። ግን አንዳንዴ እሷን ምን ብቻ እኔ ትዳንልኝ እንጂ ለምን ጭራሽ እንትን ቤተሰብ ጸበል መግባቷን በጣም ነው የሚፈልጉት። እስከ ዛሬም ድረስ እየለፉም እየደከሙም ያሉት ለዛ ነው። እኛ ለቤተሰብ ታወቅ ያለበትን ነገር እናሳውቃለን። ቤተሰቦቿም እንዲያውቁ ያንተ ቤተሰቦች እንዲያውቁ ጤንነቷን ደግሞ ሁሌም አንዳንዴ ምን በጸበል ማሳየት ይቻላል። ጸበልን ሲጀመር ከእግዚአብሔር የሚበልጥ ነገር የለም። እስከ ዛሬ ድረስም እኮ እግዚአብሔር ላይ ቢሆን ትኩረታችን የት በደረስን ነበር። ትልቅ ለውጥ እናመጣ። ግን ሁሌም አንድ ነገር የሚገባ ዘግይቶ ነው። እኛም ዘግይቶ ስለገባን ነውና ቤተሰቦቻችን ዛሬ ይሄን ልናወራ ነው የመጣ ነው ማለት ነው። እጅግ በጣም ማለት የሱስ ጉዳይ አሁን የራሱ የዳንኤልን ጉዳይም ምን እናድርግ ነው አሁን አሳሰር ነው። ማሳሰር ብቻ በቂ አይደለም። እየተከታተል ኬዝን እከታተለዋለሁ፣ ችግር የለውም። ያለውን ማስረጃ ደግሞ በሪፖርት መልኩ እያዘጋጀን ማስገባት ይቻላል። እሱ ችግር የለውም። ማጠናከር ነው። ትላንት ነው የታሰረው። ግን ጊዜ መፍጀት አያስፈልግም። ዛሬ ነው እንትን ማለት ያለብን። ይሄው እኔ እኮ ዛሬ እንደዚህ ወጣሁት እኮ እሱ ስለታሰረ እኮ ነው እንጂ እሱ እኔ እዚህ ሆኜ እሱ ቤት ሊሆን ይችላል። ገባ አይደለ? ባይታሰር ነው። እና እግዚአብሔር ይመስገን ስለ ሁሉም ነገር። እናንተም ከጎኔ ስለሆናችሁ፣ ስለረዳችሁ፣ ስላገዛችሁ እጅግ በጣም አድርጌ አመሰግናለሁኝ። ይሄን ነገር እናድርግ። ዙሪያ አትጨናነቅ ሳሚ። ትንሽ እግሬን እያመመኝም ስለሆነ ምን ቁጭ እዚህ ጋር ቁጭ እንበል። ነይ ግን እግሬን እያመመኝ ስለሆነ ደክሞ ነው ወይ አንተ ቁጭ በል ወይ እኛ እንትንና ቆመን እዚህ ጋር እና አሁን ማድረግ ያለብን ገኒ እንዴ አንተ እኔን አስገብተህ አንተ እዚህ አንድ ነገር ላይ ጭራሽ ከመቶ ነው ፈነጠስካ ከየት መጣ ነው አስገባሁት ብለህ ፈነጠስካ አይደል? ከየት መጣ ነው? የትም ቢሆን ያለኝ ሰው ነኝ። በምንም መውጣት የምትችል ሰው አንተን ግን እገድልሃለሁ። ትገለኛለህ። ልቀቂው። ጨፈልቀዋለሁ። ዞር በይ። እንዴት ወጣ?
ምን እንደምትፈልገው አንተ ቤትማ አስገባኸኝ። ተደሰት። አዎ ደስታህን ልበል። ማን ያስወጣህ? እጨፈልቋል። ደስታህን ልበል አይደል? ነው ወንድ ነህ አይደል? ዞር በይ ገኒ፣ እጨፈልቋል። ዞር በይ። እንዳንተ ተልካሽ ተራሱ አይደል? እስኪ ሰዓት መውጣ በፈለኩ ሰዓት ምገባ ሰው ነኝ። እሺ አንተ እንደዚህ ተራ የምትይዘኝ ሰው አይደለሁም ሲጀመር። ልቀቅ ሳሚ፣ እናንተ እንዳነጉት እንዴት ወጣ ነው እኔ ግራ የገባኝ። እንዴት ወጣ? እንዴት ወጣ? ሳሚ ያሳሰራችሁ ታላል። እንዴት ወጣ ነው? ይሄን አላወቅ። ደስታህን ዝም ብለህ ታከብርልኛለህ። እኔን አስገባው ብለህ አይደል? ተልካሻማ ምንድነው እሱ የተፈጠረው? ቆይ እንዴት ወጥቶ ነው? እንደፈለኩት ታዩ። እኔ ሴት መሀላችን ስላለች ነው ዝም ያልኩ። ትሰማኛለህ? ሴት መሀላችን አሁንም ድጋሚ ልናሳሰር እንችላለን። እንዴት ወጣ? የምታውቀው ነገር እንዴት ወጣ? ዳንኤል ነኝ። ዳንኤል ነህ፣ እናውቃለን። እንዴት ወጣ ነው? መታኝ ነህ አንተ? እኔም መታኝ። እኔ እየደወልኩ ነው፣ አላነሳ ብሎኝ ነው። ኋላ ትወጋኛለህ። ከኋላ ገንዘብ ከፍሏቸው ነው። በቃ ምንም እያነሱልኝ አይደለም። ደውል ነገር ቤትም ብትደውል ፖሊስ ጣቢያ ብትደውል ጭራሽ ህይወትህን ነው ማበላሽ። ህይወታችሁን ነው ማበላሽ ማለት ዝጋው። ቆይ ዝጋው። እኔ ጋር እንዳለ አታውቅም። ህይወትህን ነው ማበላሽ። ተስፋ አስቆራጭ ስራ ነው የምሰራው። እኔ ላይ ፖሊስ እኔ ላይ ምን አይነት ሰይጣን ሰውዬ ነው ግን? ምን አይነት ሰይጣን ነው? ምን አይነት ሰይጣን ነህ አንተ? ቆይ ምን አይነት ሰይጣን? እንዴት ወጣ? እስቲ አስረዳኝ። እንዴት ወጣ? እስቲ እናውራ፣ ተረጋግተን እናውራ። እስቲ የሚያሳስረኝ ይመስልሃል? በስርዓት አዋራ፣ ተረጋጋ። እንዴት ወጣ? እንዴት ወጥቶ ነው? ቆይ እኔ እኮ ግራ ነው የገባኝ። ስንት ብር ከፍላቸው ነው? እንዴትስ ወጣ? ምን በብሩ? እንዳንተ ሀሳብማ ልታሳስረኝ። በብሩ ስንት ነገር እንደሚያደርግ አላየም? ስንት ነገሮችን አምልጧቸው ነው ወይስ ገብታል? ስራ አለኝ ብለህ ታወራለህ እንዴ? ደግሞ እሱም ብዙ ያወራል። ከፍሎ ነው በቃ ይወጣው። ሌላ ምን እንደምትፈልገው? እሺ ውጣ ከህይወታችን፣ ወይም በቃ እስርም ፖሊስ ጣቢያ ምናምን ሳንል በቃ ወደ ሀገር ተመለስ። ብረር በቃ እንደራደራለን ብለህ መተህ እኔ ላይ እንትን ትላለህ። ምንም እና ምን ላድርግ? ራስህ እኮ ነህ ድርድሬን ያልተቀበልከው እኮ ራስህ ነህ። አለመታወቅ እኔ አዙሪ ራስህን አስገባ ነበር። ራስህን አስገባ ነበር። እኔ እንዳንተ ረገኒ ደከመኝ እኮ እኔ ደከመኝ። አሁን ተሳካልኝ ስል ደስታችንን አንድ ቀን እንኳን ሳናገር ምንም አታመጣም። ልቀቅ፣ ወደዛ ጠጋ በልና ወራ። እኛ ምንድነው የምትፈልገው? እኔ ፈለኩት ስልክ ስጠኝ። ፈለኩትን ብፈልግ ማገኘው ሰው ጀመር እንደዚህ ካራ አይነት ሰው ምንም ሊያገኝ ስልክ ስጠኝ። ደውልልሃለሁ። ደውላለሁ ፖሊስ ጣቢያ። በቃ እንዳትደውል ሳሚ። ቆይ አንተ ለኔ ስተኝ ሳሚ ይኸውልህ፣ ምን አሁን ነገር አታውቅም። ምን እንዳያስኩባት ደውላለሁ ለማቃቸው አንተው ለኔ ስተኝ እኔ ህይወትን ነው ማበላሸው። ህይወትን አንድ ነገር ታረጋለህ። የምን አባይ አንተ እንጂ ገኒ ምን ሆነሽ ነው? እሙ ማጋር እንዳለች ታውቃለህ? አቤት ህይወትን ነው ማበላሸው። እሙ እኔ ጋር ነው ያለው። አንድ ነገር ከፖሊስ ጣቢያ አንድ ነገር አደርጋለሁ። እንደውም ክሱን ታስፈታልኛለህ። ደህና ሰው ነው፣ ምንም አላረገም፣ ምንም የፈጸመው ነገር የለም ብለህ ራስህ ታስፈታልኛለህ። ሰምተኸኛል? እሙ የት ነች? ውሸቱን ነው። አለመታወቅ ቤት እኮ ነች። ምንም አላወቀኝም። ደውል፣ ከፈለክ ደውል። ህይወትህን ነው ማበላሸት። ቤት እኮ ነች። አንድ ነገር ብትል ምንድን ነው ያደረግከው? ፖሊስ ጣቢያ ደውለህ ምልህን ነገር ማፈጸም ምንድን ነው ያደረግከው? ምልህን ነገር ምንድን ነው ያደረግከው? አንድ ነገር ብታረግ አንድ ነገር ብታረግ እሙ የት አለች? ውሸቱን ነው። እሙ የት አለች? ሰምተኸኛል? አምጣ ስልክ እኔ ጋር ነው ያለው። እሙ የት ናት? ቤት ልደውል፣ ስልክ አምጣ። የት ነው ያለችው? ምን እንደማረግ እንኳን አቀሜን አታውቀውም። የፈለኩትን ነው ማረጋት። አንተ የት ነው እንዲጫወቱባት ነው ማረጋት። እንዲጫወቱባት ነው ማረጋት። የት ነው ያለችው? ህይወቴን ደውል እናረጋት። ደውል እናረጋት። አንተ ያዘው እስኪ። ምን እኔ ግራ ገባኝ እኮ። አንተ ቆይ ምንድን ነው? እሺ ፖሊስ ጣቢያ ሄደህ የከሰስከውን አንድ በአንድ ክሱን ታነሳለህ። ሁሉን አንድ በአንድ የፈለኩትን ማረጋት። ደውል አንድ ነገር ማረግ ታመጣው ነው። ምን እንዲጫወቱባት ነው ማረገው። ደግሞ አንድ ነገር አረጋለሁ። ውሸቱን ነው በለኝ ሳሚ። መቼ ምንድን ነው ሳሚ? ምን ስትሰሪ አንቺ?
ወስዷታል እያለች እኮ ነው እኔንም መጥቶኛል። አንድ ነገር ህይወትን ነው ማበላሽው ሳሚ። አንድ ነገር ብትቆይ ህይወትን ነው ማበላሽው። እሱ ጋር ነች ተው በቃ። አንድ ነገር እሱ ጋር ነች ሌላ ነገር ያደርጋል። ተው ሌላ ነገር ሳሚ በቃ እንግደለው። አማራጭ የለኝም። ይዟታል። አሁን ባልኩ እየሰማኝ ነው። ሰማኝ። እንሄዳለን እናነሳለን። እሺ እናነሳለን። ምንም ነገር አላረገም። ተረጋግተን ነው ምንም ነገር አላረገም። አንድ ነገር አላረገም። የኛ ጥፋት ነው በለ የኛ ጥፋት ነው። ሚስቴ አንተ ጋር ስለሆነች አንተ ጀግና ነህ። ሚስቴ አንተ ጋር ስለሆነች የኛ ጥፋት ነው በለ ታስነሳ ስለሆነች ጀግና ነህ። ግን እናውራ በቃ ተረጋግተን። ምንድነው የምትፈልገው ነገር አረጋለሁ። በቃ የምትስማማው ነገር ተማሳያለህ። ዛሬ ድረስ ገና አግቷታል። ቤት የለችም ወስዷታል። እኔ ሲከለክለው ማታኝና ራስ ዛሬ ድረስ ምን ማለት ነው? እሺ ሳሚ እናውራቸው ፖሊስ ደውለህ ደግሞ ሌላ ነገር ቢያስደርጋት የት ነው ያረካትሽ? የት ነው ያለችው? የሰባት ጎረምሳ መጮቻ ነው ማረጋት። አንድ ነገር ክሱን ታነሳለኛለህ። እሷ ስጠንና ክሱን እናነሳለን። ክሱን ያነሳለኝ መጀመሪያ ክሱን ያነሳለኛል። ሄዶ ምንም እሺ ነገርን ዮናስ ነው እንትን ያለው ዮናስ ጋር ነው ያለው። አንድ ነገር አረጋለሁ ብትሉ ሁሉንም ነገር ይኸውላችሁ ነገር ታስተካክላለህ። ያለውን ነገር ንጹህ ሰው ነው ሰማኝ። ንጹህ ሰው ነው በለ ሁሉንም ነገር አስተካክላለህ። የሰባት ጎረምሳ መጮቻ ጋኒ በቃ ልውል ዝም በሉ። ቆይ ላውራው ላውራሽ ና ላውራ። እንደራደርሽ ደግሞ ካንተም ሰው እንደራደር ትላለህ። የምትፈልገው ምንድን ነው? እሺ አንተ ሚስቴን ይዘሃታል፣ አግተሃታል። ግን የምትፈልገው ምንድን ነው? ለምን ቶ የሚፈልገው ነገር ይኖራል። ዝም ብሎ አይደለም ያገታታል። ና ወደዚህ ና። ማንም ሰው እንዳያወራ ገኒ፣ ዝም በሉ እናውራ፣ እንደራደር። ምንም መደራደር የሚባል ነገር የለም። ምንድነው ታስፈታልኛለህ? እሺ አንደኛ ዋና የምታደርገው ነገር ከሱን ብቻ እንዲፈታ ታስነሳለህ። ጨዋ ነው በለ ራስህ የጠነሰሰው ሴራ እንደሆነ አርገህ ተናግረህ ታወራለህ። ዮናስ ደውልና እንደሚያደርግ ዮናስ ለቀቀኝ። መጀመሪያ ታረጋግጥ ነው በቃ መለመን እኮ አይደለም እሱ የሚፈልገው። መጀመሪያ ታረግ ነበር ወይ ይሄ ነገር እንደሚመጣ ታውቃለህ? መጀመሪያ ታረግም ነበር። በቃ አሁን ለኔ ፖሊስ እጄን አንተ ላይ እንዳልሰነዝር ሁሉን ነገር በቃ አድርጋል። ጀግና ነህ፣ ትችልበታለህ። እንደሚሆን አረጋ። አሁንም ታስተካክላለህ። እሺ አስተካክሎ። እሺ ና ቆይ ና ነገር የት ናት አሁን? እውነተኛ ሴጣን ነው። ደውል ያለውን ነገር እንዳለ ንገረኝ። ከሱ ማንሳት የሚችለው ዮናስ ነው። እኔን ግን ደውልና አሁን አስነሳለሁ። እሺ ሚስቴ ጋር ወሰደኝ። እኔ አድርሰኝ። ደውልና አስነሳለሁ። እሺ ደውልለት። ኧረ ደውልለት ቶሎ ብለህ አስነሳለሁ። እየሰማህ እንደውላለን። አንተ ግን እንዴት ወጣ? ምን ሴጣን ነው? አይ እኔማ ያለ አንድ ነገር ሴጣን ነው። እኛ አይደለም በቃ እየጠራ ነው። በቃ ሁሉንም ነገር ታውቂያለሽ። ወይኔ እንደራደር ብሎ እኮ ነው ያስጠራኝ። አንተ ሄሎ ዮናስ የት ነው ያለው? እኔ የት ነው ያለው? ምን ነው በሰላም የት ነህ? ሰፈር ነህ? ችግር ተፈጥሮ ነገራው የምን ችግር ምናምን ነው? ቀጥታ ነገር ምንድነው የተፈጠረው? አምልጧል። ድምጽ እየሰማህ አይደለም? ምንድነው? ሰማይ ዳንኤል አምልጧል። ሄደ እስከሱን ታስነሳልኛል። እኔ ላውራ። እኔ ካወራሁት ነው የሚሰማኝ። ኧረ እባክህ ዮናስ ይኸውልህ አምልጦ እኛ ጋር መጥቷል። ሁሉንም ነገር ነገረው። ቶሎ ክሱን እንድታነሳው እጄን እንኳን እንዳላነሳ የሆነ ችግር ተፈጥሯል። የያዘብን ነገር አለ። ከማምለጥም በላይ ችግር ላይ ነን። እኛ ራሱ ሱቅ አይደል እንደ ግራ ይገባን ገንዘብ ነው። ሌላ ስማ ክሱን አንሳለት። ሄዳ አሁን ፖሊስ ጣቢያ ሄዳ አንሳለት። ቶሎ የሚለን ነገር ስማ። አንተ ሌላ ችግር እንዲፈጠር ነው ማድረገው። አንሳለት ሄዳ ዮናስ ስለፈጠረ አንተ በቃ ጥያቄ አያስፈልግም። እኔ ነኝ አንሳለት አለ። በቃ አንሳለት እናንሳው። ምንም ቢመጣ ነገረው ምን እየተጠብቃለህ? ነገሩት እንጂ አንተ ያማል እንዴ? ዝም በል ዮናስ አላነሳውም። በቃ እሙዬ አግቷታል።
አንተ የወንድምህን ሚስት በሰላም የምትፈልጋት ከሆነ አስነሳው እሱን፣ ያለበለዚያ ችግር ነው የሚፈጠረው። አንተ አውሬ ተመልሰህ ትገባታለህ። እኔ አግኝቼ አወራሃለሁ። ተረጋጋ። አላነሳውም። ከሱና ታግታለች፣ ሊገላት ነው፣ ሊያስደፍራት ነው እያልኩ እኮ ነው። ያማል አረ አነሰው ሳሚ ጠብቀኝ። አነሰው ማለት ህይወትህን ነው ማበላሽ። ሰማኝ ህይወትህን ነው ማበላሽ። ገድያት አንተም ብቻህን ትሆናለህ፣ እኔም ህይወቴን እርሚ አሳያለሁ። ያማል እንዴ አስገልል ለሚወዱ ራስን መጣ አንተ ነው ያዘው። ቁጭ እናድርገው። እኔ ብቻውን ምንም አይመስለኝም። ፖሊሶችስ እንዴት አምልጦ ነው ወይንስ ተለቆ ነው? እኔ እኮ ግራ ገብቶኛል። ግን እኔ ገንዘብ ከፍሎና ሰውየው ሀብታም አይደለም። ተሸንፌያለሁ። ለሚወዱ ራስን መጣል ከልብ ወዲያ ምን ይሰጣል?